ምን አይነት የፖለቲካል ስብዕና ነው የተገነባ ያለው ያላችሁኝ እንደሆነ ፈረንጆች ዴማጎግ ይሉታል። ዴማጎግ ፖለቲካል ካራክተር ያላቸው ሰዎች ወደ ፖለቲካል ሊደርሺፕ ሲመጡ የሚያስቀድሙት ምክንያት ሳይሆን ኢሞሽን ነው። ለምሳሌ የወልቃይትን ጉዳይ እንዴት እንደምንፈታ በህገ መንግስት አግባብ ብለን ከተስማማን በስተቀር ከተስማማን በኋላ ወልቃይት ካልተመለሰ ተስማምተው ፈርመዋል እኮ። ይሄ ዴማጎግ ነው። በትንሽ ስሜት ህዝብን ለመቀስቀስ የሚደረግ ነገር ማለት ነው። ዴማጎገሪ ቀላል መፍትሄ ነው የሚፈልገው። ዘላቂ መፍትሄ ላይ አያተኩርም። ቀላል መፍትሄ መፈክር በመፈክር ለውጥ ይመጣ ኖሮ ባለፉት 50 ዓመታት እንደ ኢትዮጵያ መፈክር አውጪ እኮ አልነበረም። በመፈክር አይደለም ለውጥ የሚመጣው። ይሄ ዴማጎገሪ ነው፣ አደገኛ ነገር ነው። ተቋም ማፍረስ፣ ከፋፋይ ሐሳቦች፣ ትረስት ማጥፋት የመሳሰሉ የዴማጎግ ካራክተር ያላቸው ፖለቲካል ፐርሰኔል የሚከተሉት መንገድ ነው ኢትዮጵያ ውስጥ ያለውን ጉዳይ እያፋፋመ ያለው። በዘላቂነት ድል ያመጣሉ ወይ? በፍጹም። ለምን? ፕራግማቲስት አይደሉም። ፕራግማቲስት ማለት በየቀኑ ያለችውን እድል በመልካምነት የሚጠቀም ማለት ነው። ለምሳሌ ቅድም አንድ ወንድሜ ሲያነሱ የሚሰራው ቤት ለሀብታም ብቻ ነው አሉ። እኔ ያዋሪ ሰራውት ለሀብታም ነው። ይሄ ዴማጎግ ነው። እፍታ መውሰድ ነው። ፋክት አይደለም። መጥፎ ባህሪ ነው። ባይዘው ፋክትን እውነትን ዲናይ ማለት ጥሩ አይደለም። አርሶ አደር ይቀየር ብለን በየመንደሩ ያያችሁ በቲቪ ሰራነው ቤት የሚባል ያልነበራቸው ሰዎች ሽንት ቤትና ቤት ሶፋ ቲቪ ነው ማድረግ ለሀብታም አይደለም። ስንት ሀብታምስ ኢትዮጵያ ያለና እንደዚህ ያለው የፖለቲካ ሂደት ኢትዮጵያ ውስጥ ጉዳት እያመጣ ነው። ለምሳሌ ሸኔ ምን አለ? እኛ እነዚህ አሃዳውያን ናቸው፣ እነዚህ ሚሊካውያን ናቸው፣ እነዚህ ምናምን ናቸው፣ ከነዚህ ጋር ትግል ትክክል አይደለም ብሎ ጫካ ገባ። እኛ ዩኒቲ ፓርክ ስናስመርቅ ዩኒቲ ፓርክ ማስመረቅ ወንጀል ነው ብለው አሁን ዛሬ ከእንትና ጋር ሰርግና ምላሽ። ታዲያ እንደዚህ ከሆነኛ ለምን ተከሰስን? እፍታ ነው። ትናንትና ምን ብዬ ነበር፣ ምን ሰርቼ ነበር፣ የት ጋር ቆሜ ነበር የሚል ነገር አይታይም። ሰው የዕለቷን ብቻ ስለሚያይ ማለት ነው። ይሄ ዴማጎገሪ የተጠናወተን ያለ ባህሪ የኢትዮጵያን ፖለቲካ በከፍተኛ ደረጃ የሚያዛባና ጉዳት የሚያመጣ ነው። የኛ ምርጫ በዘላቂነት ነገን በሚፈውስ ጉዳይ ላይ ማተኮር ነው። ለዚህ አንደኛው መፍትሄ የማድረግ አቅማችን ማሳደግ፣ የኢትዮጵያን የማድረግ አቅም ማሳደግ። በምን? በኢኮኖሚ እድገት፣ በተቋም ግንባታ። ክቡራትና ክቡራን፣ ከዚህ ለውጥ ጊዜ ለውጡ ሲመጣ የኢትዮጵያ አየር ኃይል አንድ ቢጫ ሄሊኮፕተር ብቻ ነው አየር ላይ ማብረር የሚችለው። የተቀረው ግራውንድ ሆኗል። ዛሬ በተለያየ ስም የሚጠሩ ከመቶ በላይ አውሮፕላኖች የኢትዮጵያ አየር ኃይል አለው። ከመቶ በላይ ሰምታችኋል። ከመቶ በላይ። ለምንድን ነው ተቋምን ገነባው ያላችሁ እንደሆነ ባንዳው ከማቁሰል አያልፍም። ዝግጅቱ ለቁስል ሳይሆን ምሰሶ የሚገዳደሩ ኃይሎች ከመጡ ኢትዮጵያን ለማጽናትና ለማስቀጠል ነው። ስራችን እሱ ላይ ነው። ለምሳሌ ጠላቶቻችን ለባንዳዎች 10 ብር ደሞዝ መክፈል የሚችሉ ከሆነ እኛ ለኢትዮጵያ 100 መክፈላችንን ማረጋገጥ አለብን። ከነሱ የበለጠ ሀብት ካላመነጨን በስተቀር በሀብት ምክንያት፣ በሚዲያ ምክንያት፣ በዲፕሎማሲ ምክንያት ጫና ያመጣሉ። ለምሳሌ የኤርትራ መንግስት የኢትዮጵያ መንግስት የውስጥ ጉዳዩን መፍታት ሳይችል ቀርቶ የቀይ ባህር ጉዳይ ያነሳል ብሎ ይከሳል።
የውስጥ ጉዳያችን ላይ ሽንኩርት ከታፊው፣ በርበሬ አቅራቢው፣ አማሳዩ ተቀምጦ ሳለ ውስጥና ውጭ የሚለው ጉዳይ እንዴት ይሆናል? መብቃት ነው መፍትሄው። አሁን ለዚህ ምክር ቤት ማረጋገጥ የምፈልገው ኢትዮጵያን መጉዳት የሚፈልጉ ኃይሎች አሉ። ገንዘብ ፋይናንስ ያደርጋሉ። እመኑኝ ግን ኢትዮጵያን አይችሏትም። አልፈናል ከሱ። ገንዘባቸውን ያፈሳሉ፣ ይከስራሉ። እኛ እንቀጥላለን ጉዟችንን።